ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደምታበረታቱ ተስፋ አደርጋለሁ። እንግዲህ ዛሬ በአዲስ ቪዲዮ ነው የመጣሁት። ምክንያቱም እናትም እንደመሆን መጠን አንዳንድ ነገር ዞር ዞር ስል በቲክቶክ አንዳንድ ነገር አየሁኝ ማለት ነው እና በጣም ልብ የሚነካ ነገር አየሁኝ ማለት ነው እና በዛ ትንሽ ሀሳብ አስተያየት መስጠት እንዳለብኝ አምኜ ወስኜ መጣሁኝ ማለት ነው። እሱም ደግሞ ምንድነው አንዲት እናት ልጇን ወይስ ልሄድ ወይስ በረኪና ጠጥቼ እዚሁ ልሙትልሽ፣ የኔና ያንቺ ፈጣሪ አይሰራም፣ እኔን ፈጣሪ አይወደኝም፣ እኔን የ8 ዓመት ሆኜ ነው እናቴ ለማደጎ የሰጠችኝ፣ ለዛም ስበላ አንድ ቀን ሳልበላ ምናምን ኤቭሪቲንግ ብቻ ያሳለፈችውን ነገር ለልጇ እየተናገረች ነበረ የሰማሁት እና በጣም ልቤ ተነክቶ በጣም አዝኜ በጣም ተሰምቶ ነው የመጣሁት ማለት ነው ጋይሶችዬ ማለት ነው። ምክንያቱም አንዳንድ ወላጆች ከአባትም ሆነ ከእናት የምናያቸው አንዳንድ ህገወጥ የሆኑ ንግግሮች አሉ። ለልጅ የማይነገር ለልጅ የማይገባው። ለእናትየው አንድ ነገር ላስተላልፍላት የምፈልገው ነገር ምን መሰላችሁ? ኦፍኮርስ ልጅ ሲወለድ መጀመሪያውኑ ትልቁ ክሬዲት የምትወስጂው ስህተተኛ ማለት አንቺ ነሽ። ምክንያቱም አንቺ ከባደጎ ካደግሽ፣ ሳትበይ ካደግሽ፣ ተቸግረሽ ካደግሽ፣ መጥፎ ነገር ሆነሽ በቃ ኤቭሪቲንግ በህይወትሽ መጥፎ አሻራ ሆነሽ ካደግሽ ልጅ ለመውለድ ምን አነሳሳሽ? ራስሽን ሳትችይ ልጅ ለመውለድ ለምን አነሳሳሽ? ምን አነሳስቶሽ ነው? ምን በይ ብሎሽ ነው? ይሄን ሁሉ ዋጋ ከፍለሽ አድገሽ የራስሽን ኑሮ ሳታመቻች ለራስሽ ኑሮ እናት እንደሌለሽ ካወቅሽ፣ ቤተሰብ እንደሌለሽ ካወቅሽ፣ የሚያሳድግልሽ እንደሌለ ካወቅሽ ሆዋሪው አንቺ ልጅ ለመውለድ ዝግጁ ሆንሽ? ጥያቄ ነው። ያንቺ አባት መጥፎ ሆኖ ካደገ ሁሉም ወንድ መጥፎ ነው ብለሽ ለምን አላሰብሽም? ራስሽን እስከምትቀይሪ ድረስ ቢያንስ አንዲት እናት መጥፎ ውስጥ ተዳደግ ካደገች፣ ተከፍታ ተሰቃይታ ካደገች መጥፎ ሰው ነው የምትለውን ሰው ያንን ሰው መጥፎ ሰው ነው ብላ መያዝ አለባት። ምክንያቱም መያዝ አለባት ስላችሁ የሆነ ነገር እንኳን ልጅ መውለድ ብትፈልጊ ራስሽ ማሳደግ እንደምትችይ ኮንፊደንሱ ኖሮሽ አምነሽበት የራስሽ የሆነ መንቀሳቀሻ ሲኖርሽ ነው ልጅ መውለድ ያለብሽ ብዬ ማስበው ማለት ነው። በሌላው ጉዳይ ምን ልልሽ ፈልጌ ነው፣ አንቺ ስላሳለፍሻቸው ስቃዮች፣ አንቺ ስለተሰቃየሽ፣ አንቺ መከራሽን አይተሽ ስላደግሽ፣ አንቺ ተርበሽ ስላደግሽ፣ አንቺ ተሰቃይተሽ ስላደግሽ ልጅሽ የሚመለከታት ጉዳይ የለም። አይመለከታትም። ስላንቺ ስቃይ ይመለከታታል? አይመለከታትም። ልጅሽ የሚመለከታት እሷ ከተወለደች በኋላ ለእሷ ብለሽ ዋጋ የምትከፊው ነገር ነው ልጅሽ ሊመለከታት የሚችለው እንጂ እዛ በፊት ላለው ነገር የእሷ ጉዳይ አይደለም። ልጅቷን ፈልገሽ ነው እንጂ ያመጣሻት አምጪ ብላሽ አይደለም። በነገራችን ላይ አምጪ ብላ እንዳመጣሽ የሆነ ፈልገሽ እሷ ፈልጋ እንዳመጣሽ አድርገሽ በረኪና ካጠገብሽ አድርገሽ ሻንጣሽን ካጠገብሽ አድርገሽ ወይስ ይሄን በረኪና ጠጥቼ እዚች ሙት ትደበለልሽ ወይስ እኔ ምን ልሆንልሽ እያልሽ አይምሮዋን የምትመርዡ ምንድነሽ አንቺ? ገባሽ? መጀመሪያ ከዛ ወንድ ጋር ስትሞዳሞጂ ነበር መጀመሪያውን ማወቅና እንትን ማለት ያለብሽ። አሁን መጣሽ ፌስቡክ ቲክቶክ ላይ 11,000 ፎሎ አገኘሽ ፈመሽ ምናምን የእሷን አይምሮ ሽጠሽ ማለት ነው። ገባሽ? ልጅቷ በማይመለከታት ለምንድነው ዋጋ የምታስከፍያት? አሁን ይቺ ልጅ አድጋ ይሄን ቪዲዮ ልብ አድርጋ አስተውላ ምናምን እንባዋ እየረገፈ እንደዛ እኔ በጣም ነው ልቤን የነካው። ስለ እውነት ማለት በጣም ከምላችሁ በላይ ነው ልቤን የነካው ቪዲዮውን ሳየው ማለት ነው። ለልጅቷ ሲጀመር ያ በረኪና እንደሚጠጣ ማስረዳትሽ ለራሱ ድድብናሽ ነው። ድድብናሽ ኦፍ ኮርስ ሴት ነሽ። ብዙ ነገር እኔ አንቺ ያሳለፍሽውን አሳልፌያለሁ። ግን ደግሞ በዚህ ደረጃ አይደለም ልጄን የምመርዛት። ልጄ ጎበዝ ተማሪ እንድትሆንልኝ፣ በራሷ መቆም እንድትችልልኝ፣ በራሷ እናት ማለት እኮ ዋጋ መክፈል ማለት ነው። ሲርብሽም ልጅሽ ላይ ጮኸሽ፣ ስራ ሲጠፋብሽም የልጅሽን አይምሮ መርዘሽ፣ ሲቸግርሽም የልጅሽን አይምሮ መርዘሽ፣ ልጅሽን ፊት ለፊት ላይ ቁጭ አድርገሽ ይሄን በረኪና ለጠጣ ወይስ ጥየሽ ልሂድ፣ ከሄድኩ ከዚህ ቤት ከወጣሁ ልጅ እንደሌለኝ አስቤ ነው፣ የኔ የምለው እንደሌለኝ አስቤ ነው፣ እግዚአብሔር እኔን አይወደኝም፣ አንቺንም አይወድሽም፣ እሷን ይወዳታል።
እሷን ይወዳታል። አንቺ ቁሞብሽ አፍልተሽ ያመጣሻት ልጅ እግዚአብሔር አይወድሽም ብለሽ እግዚአብሔር ጋር ልታቀያየማት አትጣሪ። እሷን ብናርጎ ነው እግዚአብሔር የሚወዳት። ምን አገባት ስለ አንቺ መጥፎ አስተዳደግና ስለ አንቺ ድርጅት ውስጥ ማደግ፣ ስለ አንቺ ተርቦ ማደግ። ልጅሽ እኮ የሚመለከታት ነገር የለም። ቅርታ ስለ ካሜራው እንዴ! ሰው ምን አይነት አመለካከትና ምን አይነት አስተሳሰብ ኑሯልሽ ነው? ምን አይነት አይምሮዋ ውስጥ ምን አይነት አሁን ይቺ ልጅ እንግዲህ ምን አይነት አይምሮዋ ውስጥ ምን አይነት አይደለም ይቅር እንደዚህ ብሎ መናገር አልኩሽ። አይደለም እንደዚህ ብሎ ስለ ለልጅ መጥፎ ነገር መናገር። አባቷ እንኳን ቢያስቀይምሽ፣ አባቷ እንኳን ቢበድልሽ እንደዚህ አድርጎኝ ብለሽ የመናገር መብት የለሽ። አባትሽን ሰርቶኛል፣ አባትሽን አድርጎኛል ብለሽ መናገር የለብሽ። ልጅሽ አድጋ ልብ አድርጋ አገናዝባ አባቴ ምንድነው ምን ሆኖ ነው ችግራችሁ ምንድነው ብላ ቁጭ አድርጋ በሰከነ መንፈስ እስክትጠይቅሽ ድረስ ስለ አባቷ መጥፎ ነገር አይደለም ስለ ቤተሰቦቹ ስለሱ ማውራት የለብሽም። አንቺ ለልጅሽ አንቺ እኮ አይደለም ያንን ልታስቆሚላት ይቅርና ጭራሹኑ የአይምሮዋን የሚጎዳ ነገር እየተናገርሽ ከዛ መልሰሽ ደግሞ ይቅርታ ልጠይቃት ነው ምናምን ነገር ወሬው የሷን አይምሮ ትመልሽልሽ። ይቅርታ አባባሏን እንየውና እንመለስ። ጌታ ምስክሬ። ሰላም እንዴት ናችሁ? የማህሌት ቤተሰቦች፣ እኔ የማህሌት እናት አዲስ ነኝ። ባላችሁት መሰረት ተመልሻለሁ። ይቅርታም ልጠይቃት አቁሜያለሁ። እሷ ብቻ ሳትሆን እናንተም ልጅ ምን ያውቃል? በነገራችን ላይ ልጅ ማጸናለሁ። በመጀመሪያ ለልጄ ማለት የምፈልገው እንግዲህ አብረን በኖርንበት እድሜ ውስጥ ያሳለፍነውን ነገር ታውቃለች። እንዳላዘነችብኝ ምን አይነቷ ክፉ ሴት ነች! በመድኃኒዓለም ስለምንተዋወቅ እንዳላዘነችብኝ በዚህ ደረጃ አመሽ። በቃ አሁን ይሄን ልጅ አለብሰሽ ይቅርታ ጠየቅሻት ማለት ነው። ስታርግ ነው የምትበቀልሽ። ላይ ነሽ እድሜ ለከሳት ጀዝባ ማርያም በጣም ጀዝባ ናት። ይሄው ፊቷ ቆም ያለው ስላሴ ይርዛ አሰው ደግሞ ቂጣን ሳጠርግ ልጅ ወልዳ ደግሞ ልጅቷ ላይ ዋጋ ታስከፍላለች። እንደምን አይነቷ ባላገር ናት! በመድኃኒዓለም ምንም አሁን ይሄ ይቅርታ እሷ የሷን አይምሮ ይመልስላት። ባትጠይቂያት ይሻላል። በቃ አሁን ይቅርታ አልሻት፣ ካስሻት፣ አስረግፈሽዋል፣ እንባዋን አስረግፈሽዋል፣ ጎድተሻታል፣ አሳረረሻታል። የኔ እናት እየሄድሽ በዚሁም አጋጣሚ እናቶች ልትማሩ የሚገባው ነገር ምንድነው? እኔ ስነግራችሁ እንድትማሩበት የምፈልገው ነገር አለ። ምክንያቱም አንዳንድ ወላጆች እናት ካላችሁ ውለዱ። ስለ እውነቴን ነው የምነግራችሁ፣ ውለዱ። እናት ካላችሁ እናታችሁ የምትተማመኑባት እናት ከሆነች እናታችሁ የእናንተን ገመና የእናንተን ጉድ እናት የምትሸፍንላችሁ ከሆነች ውለዱ። እናንተ ተንቀሳቅሳችሁ የመኖር እድሉም መብቱም ስላላችሁ እግዚአብሔር ይመስገን እናቴ ስላለች። ይሄም ማንኛችንም የዚህ ግፍ ተጠቂ ነን እኮ። እንደዚህ በወንድ ልጅ ወልደን ልጅ ብቻችንን ይዘን ተገፍተን እኮ እናሳድግ እናቶች እኮ አለን እኮ። ግን ደግሞ እግዚአብሔር ይመስገን እኔ በራሴ ለልጄ ቤተሰቦችሽ መጥፎ ናቸው፣ ቤተሰቦችሽ እንደዚህ ናቸው፣ ቤተሰቦችሽ ክፉ ናቸው ብዬ አልነግራትም። አድጋ በራሷ ቁጭ አድርጋ በሰከነ መንፈስ የምነግራት ነገር መቋቋም የምትችል ከሆነ ነው ለነግራት የምትችለው። ከጠየቀችኝ እሱንም ካልጠየቀችኝ ግን ስህተቱ የራሴ ስለሆነ ጥፋቱ የራሴ ስለሆነ ራሴ ስለሆነ ተሞዳሙጄ ሂጄ እዛ ሰው ጋር ተሞዳሙጄ የፈጠርኳት ራሴ ስለሆነ ጥፋቴን በጥፋት አድርጌ ይቅርታ፣ ያላባት ስላስቀረውሽ ልጄ ይቅርታ፣ ያለ ዘመድ ስላስቀየውሽ ልጄ ይቅርታ ብዬ ዝቅ ብዬ ይቅርታ መጠየቅ ነው እንጂ ያለብኝ ጭራሽ ቤተሰቦችሽ እያልኩኝ እነሱ እኔን ዋጋ ባስከፈሉት እሱ እኔን ዋጋ ባስከፈለኝ እሷን ተጠቂ አላደርጋትም። ምክንያቱም ቅሌታማ ጥፋተኛዋ እኔ ስለሆንኩ ምሳሌውን ነው የምልሽ። አንቺ ደግሞ እንደዛ መከራ አይተሽ አድገሽ ያለ እናት አድገሽ ያለ አባት አድገሽ ያለ ቤተሰብ አድገሽ ሲቆምብሽ ሂደሽ እንደፈለግሽ ሙሙሙሙ አድርገሽ ወልደሽ አርግዘሽ ከመጣሽ በኋላ ልጅቷን የሱ ግፍ ተቀብ እሱ የሰራብሽን ግፍ እሷ ላይ ልትወጭ የምትቀርቢ ድልብ ደነዝ ነሽ አንቺ። የፈለገ ይቸግርሽ የፈለገ ይራብሽ፣ ልጅቷን ግን ፕሊስ በቃ ታያት። በቃ ፈልገሽ አምጥተሽ
ሲቸግርሽም እሷ ላይ፣ ሲርብሽም እሷ ላይ። ምን አይነት ደደብ ናት! እና ፕሊስ በእናታችሁ እናት ካላችሁ ውለዱ። እናት ከሌላችሁ ግን ራሳችሁ ማሳደግ እስክትችሉ ድረስ ኮንፊደንሱ አለኝ እሱ እንኳን ጥሎኝ ቢሄድ የማሳደጉ አቅም አለኝ ብላችሁ እስከምታስቡ ድረስ ልጅ አትውለዱ። ምክንያቱም ምን አደረገ? እናንተ ተሞጣምጣችሁ ባመጣችሁት ልክ ልጅ ዋጋ የሚከፍለው እና በጣም እያለቀስኩ ነው የሰማኋት። እያለቀስኩ የልጅቷ እንባ እየፈሰሰ ነው ያየኋት ልጅቷን ማለት ነው። እና እኔ እንጃ፣ እኔ በጣም ስንት አይነት ደደብ ሰው አለ። ግን እግዚአብሔር ምስክሬ ነው። ይቅርታ አሁን ይቅርታ ብዬሻለሁ። ይቅርታ ቪዲዮ ምን ልታደርጊላት ነው? አሁን ይቅርታ የእሷ አይምሮ ይመልስላታል? የእሷን አይምሮ ያድሰዋል? አሁን አንቺ እናደረግሽ ግን እኮ የልጅ አይምሮ ነው። እኔ አልኩሽ፣ እኔ አንድ ነገር ብናገራት ልጄን ማለት ነው እግዚአብሔርን ነው የምልሽ፣ እናቴ እግዚአብሔር ይመስገን በኮንፊደንስ ነው የምታሳድግልኝ ልጄን። ዝም በይ ነው የምትለኝ፣ አትቀበለኝም። አንቺ ግን በጣም ሲበዛ ባለጌ ነሽ። ጌታ ምስክሬ ነው። ድሮስ እናት ያላሳደገው ቤተሰብ ቀጥቶ ያላሳደገው ስለ ልጅ አስተዳደግ ምን ያውቃልና ነው? ምን ያውቃልና ነው? ቀጥቶ ያላሳደገን ቤተሰብ በዚህ ደረጃ እንደዚህ ልጅን ቁጭ አድርጎ ቪዲዮ እየሰራ ሪከርድ። አሁን በአንቺ ቤት በቃ ሪከርድ እንድትሰብርልሽ ፌመስ እንድትሆኝ ምናምን ሰው እንዲረዳሽ ምናምን ልጅሽን የምትለምኝ ወልድሽ ለማኝ ወልድሽ በልጅሽ የምትለምኝ ወልድሽ በልጅሽ የምትለምኝ ባለጌ ነሽ። ጌታ ምስክሬ። እንዴት ሰው ወልዱ በልጁ ይለምናል? የልጁን አይምሮ ሽጦ እንዴት ፌመስ ይሆናል? እንዴት የልጁን አይምሮ ሽጦ እያለቀሰ እኔ ብቻ አይደለም ለምን የተደደብነሽ በመድኃኒዓለም። ለማንኛውም አድርሱላት፣ ጌታ ምስክሬን አድርሱላት። ተናድጄ ነው የመጣው።